ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት በአማርኛ በመጀመሪያ ፊደላት ቃላት እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሆኖ ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። አማርኛ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። እንዲሁም ልጆቻችሁን ማስተማር የምትፈልጉም ሀገር ውስጥም ሆነ ሀገር ውጭ ሆናችሁም ልጆቻችሁን ማስተማር ትችላላችሁ። በኦንላይን ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ቀጥታ ወደ ትምህርታችን ስንሄድ እነዚህ ነው። ይቺ የመጀመሪያ ማናት? ፈ ናት። ከዛ ይችኛው ማናት? ለ ናት። ለ ከዛ ይችኛው ማናት? የ አንድ ላይ ማን ብለን እናነባቸዋለን? ፈለገ። ፈለገ ብለን እናነባቸዋለን ማለት ነው። እሺ ከዚህ በመቀጠል ደግሞ እነዚህ ናቸው። እሺ እስቲ እነዚህን አንብቡልን። እነዚህ ይቺ ማናት? ሰ ከዛ ይችኛው ማናት? በ ይቺ ማናት? ረ ሰ በ ረ ሰበረ ብለን እናነባቸዋለን። ሰበረ። እሺ በቀጣይ እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? የመጀመሪያ ፊደል ይቺ ማናት? ከ ከዛ ይችኛው ማናት? በ ይችኛው ማናት? ረ ከ በ ረ ከበረ ብለን እናነባቸዋለን። ከበረ። እሺ እንደምታውቁት እንግዲህ መጀመሪያ ላይ ፊደላቶችን ለይታችሁ ማወቅ ከዛ እያንዳንዳቸውን መጥራት፣ በመቀጠል አንድ ላይ አያይዛችሁ ማንበብ ነው የሚሆነው። አማርኛ ስታነቡ በዚህ አይነት መንገድ ተለማምዳችሁን ብቁ ልትሆኑ የምትችሉት። በኦንላይን ብትማሩ ደግሞ የበለጠ በአጭር ጊዜ ሆናችሁ ማንበብ መጻፍ ልትችሉ አድርገን እናስተምራችኋለን። ቪዲዮ ላይ ባለው ስልክ አናግሩን። ወደ እነዚህኞች ስናልፍ ቀጣይ ወዳሉት። እሺ የመጀመሪያው ፊደል ይቺ ማናት? ይቺ ማናት? ጨ ናት። በመቀጠል ይቺ ማናት? መ ናት። ይችኛው ማናት? ረ ረ ናት። ጨ መ ረ ጨመረ ጨመረ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? አ ናት። አ ከዛ ይችኛው ማናት? ረ ናት። ይቺ ማናት? ገ አ ረ ገ ጠረገ ጠረገ ብለን እናነባቸዋለን። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልን። ይቺ ማናት? ፈ ከዛ ይችኛው ማናት? ጸ ቀጥሎ ይቺ ማናት? መ ፈጸመ 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 ብለን እናነባቸዋለን። በመቀጠል እነዚህ ናቸው። ወደ እነዚህ ስናልፍ እሺ ይቺ ማናት? ለ ናት። ለ ይችኛው ማናት? ገ ይችኛው ማናት? ሰ ለገሰ ለገሰ ብለን እናነባለን። ለገሰ። በመቀጠል እነዚህ ናቸው። ያው እስቲ እነዚህን አንብቧቸው። የመጀመሪያ ፊደል ይቺ ማናት? ዘ ከዛ ይችኛው ማናት? መ ከዛ ይቺ ማናት? ረ። ስለዚህ ፊደላቶቹን ለያይተን ጠራናቸው አይደለ? ቀጣይ ምን የሚጠበቅብን? አንድ ላይ አያይዞ ማንበብ ወይም መጥራት ነው። ስለዚህ ዘመረ ዘመረ ብለን እናነባቸዋለን። ዘመረ ዘመረ። እሺ እነዚህ ወደ እነዚህ ስናልፍ ደግሞ የመጀመሪያ ፊደል ማናት? የመጀመሪያዋ ይቺ ማናት? ተ
ከዛ ይችኛዋ ማናት? መ ይቺ ማናት? ቸ ተመቸ ተመቸ ብለን እናነባቸዋለን። ተመቸ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እሺ የመጀመሪያዋ ፊደል ማናት? እነዚህ የመጀመሪያዋ እቺ ለ ናት አይደለ? ለ ከዛ ይችኛዋ ማናት? መ እቺ ማናት? ደ ለ መ ደ ለመደ ለመደ ብለን እናነባለን። ለመደ። እሺ ወደ እነዚህ ስንሄድ እሺ እቺ የመጀመሪያ ፊደል እቺ ማናት? እቺኛዋ ገ ናት። ገ ይቺ ማናት? መ ይቺ ማናት? ተ ገመተ 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 ብለን ነው። ገመተ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? ሸ ሸ ይቺ ማናት? ረ ሸረ ይችኛዋ በ በአንድ ላይ ሸረበ ሸረበ ብለን እናነባለን። ሸረበ። እሺ በመቀጠል እነዚህ ናቸው። ያው እነዚህ የመጀመሪያው ፊደል ማናት? ይቺ በ በ ይችኛው ማናት? ተ ይቺ ማናት? ነ በተነ በተነ በተነ። እሺ ዘን እነዚህ ናቸው። ያው ይቺ ማናት? ቀ ናት። ቀ ዘን ይቺ ማናት? ረ ናት። ረ ከዛ ይችኛዋ ማናት? ጸ ቀረጸ ቀረጸ ቀረጸ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? የመጀመሪያ ፊደል ጨ ከዛ ይችኛዋ ከ ከዛ ይችኛዋ ማናት? ነ እስቲ አንድ ላይ አንብቡልኝ። ጨከነ 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 ብላችሁ ታነባችኋላችሁ። እንዳልኳችሁ ምንድነው የሚጠበቅባችሁ? መጀመሪያ ላይ ፊደላትን እየለያያችሁ ማንበብ። ፊደላትን ለይታችሁ ካጠራችሁ ካነበባችሁ በኋላ አንድ ላይ ማድረግ። እሱን ካደረጋችሁ በቀላሉ ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህን አንብቡልን። እነዚህን አንብቧቸው። ይቺ ማናት? ወ ወ ከዛ ይችኛው ማናት? ለ ይቺ ማናት? ደ ወለደ 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 ብላችሁ ታነባቸዋላችሁ። ወለደ። እሺ በመቀጠል እነዚህ ናቸው። እሺ እነዚህን አንብቡልኝ። ይቺ ማናት? ጀ ናት። ጀ ዘን ይችኛዋ ማናት? መ ናት። ይቺ ማናት? ረ ጀመረ 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 ብለን እናነባቸዋለን። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እነዚህ ናቸው። ይቺ ማናት? ፈ ናት። ፈ ዘን ይችኛዋ ማናት? ረ ይቺ ማናት? መ ፈረመ ፈረመ ፈረመ። እሺ በመቀጠል እነዚህ ናቸው። እስቲ አንብቡልኝ። እነዚህ
የመጀመሪያዋ ቀ ናት አይደለ? ያው እቺ ቀ ከዛችኛዋ ለ እቺ ማናት? ሰ ቀለሰ ቀለሰ ብላችሁ ታነባላችሁ። እሺ በመቀጠል እነዚህ ናቸው። እነዚህ የመጀመሪያው ፊደል ማናት? እነዚህ እቺ ዘ ናት አይደለ? ዘ ትላለች። ከዛ ይችኛዋ ማናት? ነ ናት። ነ ይችኛዋ ማናት? በ ዘነበ ዘነበ ዘነበ። እሺ አሁንም ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። ያው እነዚህ ይቺ ማናት? ከ ከዛ ይችኛዋ ሰ ይችኛዋ ረ ከሰረ 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 ብለን እናነባለን ማለት ነው። ከሰረ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እስቲ አንብቡልኝ። ይቺ ማናት? የመጀመሪያው ፊደል ማናት? ቀ ናት። ያው ቀ የመጀመሪያዋ እቺ ጨ ናት። ጨ ከዛ እቺ ለ እቺ መ አንድ ላይ ጨለመ ጨለመ ብለን እናነባለን። ጨለመ። በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። እቺ ማናት? ነ ናት። ከዛ ይችኛውን ገ እቺ ረ አንድ ላይ ነገረ 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 ብለን እናነባቸዋለን። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? የመጀመሪያዋ ይቺ አ ዘን ይቺ ደ ይችኛዋ ማናት? ገ አ ደ ገ አንድ ላይ እስቲ አንብቡልኝ። አደገ አደገ ብለን እናነባለን። አደገ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህ እናንብባቸው። የመጀመሪያዎቹ ማናት? ተ ናት። ተ ዘን ይችኛዋ ማናት? በ ናት። በ ይችኛዋን በ አንድ ላይ ከበበ 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 ብለን እናነባቸዋለን። እሺ ወደ ቀጣዮች ደግሞ ስናል እነዚህ ናቸው። እስቲ አንብቡልን። እነዚህ ይቺ ማናት? ዘ ይቺ ለ ይቺ ለ ዘ ለ ለ አንድ ላይ የሚለን ያንብቡት። ዘለለ ዘለለ ብላችሁ ታነባላችሁ። ዘለለ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እችኛዋ ወ ማለት ናት። እችኛው ወ እቺ እንደዚህ ጥዝት ብላች ወ ከዛ እቺ ማናት? ፈ እቺ ማናት? ረ እስቲ አንድ ላይ አንብቧቸው። ወፈረ ወፈረ ው ነው እያልኳት ወለ ማለት ነው። ጥላታ ሁለተኛ ፊደሎች ሲሆኑ እንደዚህ ይኖራቸዋል። እነሱን በቀጣይ የምናይ ይሆናል። እንደዚህ ስናነባቸው ወፈረ ብለን እናነባለን ማለት ነው። በዚህ አይነት መንገድ ከተለማመዳችሁ አማርኛን በአጭር ጊዜ አንባቢ ጸሐፊ መሆን ትችላላችሁ። ለበለጠ ደግሞ በጣም በአሪፍ ማንበብ መጻፍ በአጭር ጊዜ ልትችሉ የምትችሉት በኦንላይን ብትማሩ ነው። በኦንላይን ለመማር ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ እናንተ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን
ኦንላይን እያስተማርን እንገኛለን። ቪዲዮ ላይ ባለው ስልክ በተመሳሳይ አናግሩን። ውጭ ሀገርም ሆነ ሀገር ውስጥም ሆናችሁ ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በተመሳሳይ አናግሩን። በአጭር ጊዜ ልጆቻችሁ ብቁ አንባቢ፣ ጸሐፊ፣ አማርኛን አቀላጥፎ ማንበብ እንዲሁም ደግሞ መናገር እንዲችሉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።